ሰላም ሰላም የተከበራችሁ ተወደዳችሁ የትርንጎዬ አቢ ቻናል ቤተሰቦቼ የቻናል ተከታታዮች የኔ ውዶች የኔ ውርቅና ድንቅ ኢትዮጵያኖች የምወዳችሁ የማከብራችሁ በሞላው ዓለም ዳርቻ የምንገኝ ታያለሽ ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላም ያደርግልን። እባካችሁ በኢትዮጵያ ላይ አሁን በሳውዲ አረቢያ ላይ ግን ምን አይነት ሰይጣን በሀበሻው ላይ እንደገባ ሰው ባላቅም ብዙ ኢትዮጵያኖች በራሳቸው ታንቀው ነው። ግማሹ መርዝ ጠጥቶ ሞተ፣ ግማሹ ደግሞ ታንቆ ሞተ፣ ራሳቸውን አጠፉ የሚባል መረጃ እንሰማለን እና የምር በጣም የሚያሳዝን ነው። ቤተሰብ ሬሳ ተቀበሉ ሲባሉ ለቤተሰብ የሚሰማው ስሜት የምታውቁ ልጆች አላችሁ? እስቲ ሜንሻ አድርጉ። ወንድም ወጥቶ መቅረት፣ እህት ወጥቶ መቅረት የምር ያማልና አሁን ሁለት እህቶቻችን እንግዲህ ራሳቸውን አጠፉ። አንዷ ከመጣይ 2 ወር ሆኗታል። በ1 ወር ከምናምኗ ነው። ያችኛዋ ደግሞ የታነቀችው እንግዲህ ብዙ ዓመት ሆኗታል ይመስለኛል። እና አንዳንዴ ጥርጥርም ሊኖር ይችላል ብዬ አምናለሁኝ። የምር አንዳንዴ ለሰይጣን እባካችሁ ሙስሊም ክርስቲያን በየእምነታችሁ መጸለይ ሁላ እኔ የሚጨምር እግዚአብሔር በእምነታችን መመልካትና በእምነታችን መጸለይ ያለብን። ምክንያቱም ከሰይጣኖች እንድንቆጠብ ሰይጣን ይገፋፋል እኮ ሰራሃ ማለት ነው። ለአረብ ሀገር ሰይጣን አሳሳች የለምና ከሳራችሁ ሰይጣን ይጠብቀን ነው የምለው ወገኖች፣ እህቶች፣ ህይወታቸው ያለፈ ኢትዮጵያኖች፣ ኤርትራኖች የምር ተንቀው የሚሞቱ እህቶቼ መጽናናት እንመኛለሁ ለቤተሰብ እና የምር ወጥቶ መቅረት እናት እንደ ጓጓይ መቅረት ናፍቆት አለ፣ ቤተሰብ ናፍቆት አለ፣ የወንድም ሀዘን አለ እና የምር ወጥቶ መቅረት ከባድ ነው እና እባካችሁ ቢያንስ ለቤተሰብ ቁማቸው ታውቁ። ቤተሰቦቻችን ምን ይሰማቸዋል በሉ ስትሞቱ እናንተ ሞት ይሰፋ አይደለም። እመቤቴም እንግዲህ እንደሚሰሙ መረጃ በጣም በዚህ ቦታ ማርሻ ሞተ፣ በዚህ ቦታ አበሻ ሞተ፣ በዚህ ቦታ እንደዚህ ሆነ ይባላል እና የምር እኔ በጣም ነው በምሰማው ነገርም ማዝ ነው። ምክንያቱም ነገን የምን አይነት ዕጣ ፈንታ ደርሰኝ ሆነ እላለሁ እና አንዳንዴ የምር ሰይጣን እኛ በከፈት ነው ጉሮሮ እሱ ገብቶ ይፈተፍትብናል እና እባካችሁ ወገኖቼ፣ እህቶቼ፣ የኔ ቁና ድንቅ ኢትዮጵያኖች፣ ኤርትራኖች እህቶቼ ጸሎት ሰው ልጅ የሄለና ጸሎት የሚባላል እና በህይወታችን መጸለይ ያለብን ለሚመጣብን ፈተና እንድናልፈው ጸሎት ያስፈልጋል ብዬ ነው ማምነው። እንደራሴ ሊከፋችሁ ይችላል፣ ስኬታማ ላትሆኑ ትችላላችሁ። ስደት ላይ ብዙ ነገር ያምራል። ብዙ ነገር በህይወታችሁ ውስጥ ውጣ ውረድ ፈተና ሊኖር ይችላል። ያንን ፈተና ደግሞ እንድናልፍ የሚያደርገን ማን ነው? እግዚአብሔር ነው። ሙስሊም ክርስቲያን ጸሎት አድርጋችሁ በእምነታችሁ፣ እኔ ክርስቲያን ከሆንኩ በክርስትናቴ የሚሞቱት በብዛት አሁን ደግሞ ክርስቲያኖች ናቸው እና የምር አንዷ እህታችን እንግዲህ ተነግሮላታል